ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ማታውቁኝ አፍቲሽ እባላለሁ። በዚህ ቪዲዮ አጭር ቪዲዮ ለሪሚዲያል 2018 ሪሚዲያል ተማሪ የሆኑት ብቻ አጭር ቪዲዮ ለመስራት ሞክሬያለሁ ማለት ነው። ይህን ስል እኔ አድርጌ ያለፍኩት እና ማድረግ ያለብኝ ከፈተና በኋላ የጸጸትኩት ነገሮችን ለእናንተ አጭር ቪዲዮ አስተላልፋለሁ ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ለዚህ ኢንተርቶፕ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለጓደኛ እንድትዳርሱ ዘንድ እጠይቃችኋለሁ። ስለዚህ 2018 ሪሚዲያል ተማሪዎች የሆናችሁት እንኳን ደስ አላችሁ። ከፍተኛ እድል ነው ትምህርት ሚኒስቴር የሰጠው። በጣም ብዙ እድል ነው። ከመካከል ዲፕሎማ ይዛችሁ ከምትቀጥሩ ዲግሪ ይዛችሁ ትቀጥላችሁ በሚል ተስፋ ከፈጣሪ ዘንድም ቢሆን በጣም ከፍተኛ እድል ተሰጥቷቸዋል ብዬ አስባለሁ። ስለዚህ 2017 ሪሚዲያል ተማሪ ነበርኩ። እኔ ምን አድርጌ አለፍኩት የሚለውን በአጭር ቪዲዮ እናንተ እነግራችኋለሁ ማለት ነው። ስለዚህ በዚህ ቪዲዮ አራት ነገሮችን እናያለን። አንደኛ ላይ ስለ ሞጁሉ ምን ነገር አለ፣ ስለ ሞጁሉ ምን ሀሳብ አለ፣ ምን አዲስ ነገር ይኖራል የሚለው ነገር እነግራችኋለሁ። ሁለተኛ ላይ ክላስ ለምሳሌ ክላሶቹን እንዴት ነው የምትመሩት፣ መምህራኖች ክላስ ውስጥ ምን ያስተምራሉ፣ እንዴት ያስተምራሉ የሚለውን በዚህ ቪዲዮ ለእናንተ እነግራችኋለሁ። ሶስተኛ ላይ ስለ አጠናን ዘዴ በምን አንግል ብታጠኑ ነው ሪሚዲያልን በቀላል ጆይን አድርጋችሁ ሳትጨነቁ ጆይን የምታደርጉ የሚለው ነገር እነግራችኋለሁ። አራተኛ ላይ የመጨረሻ ፈተና አሁን በትምህርት ሚኒስቴር በኩል 100% የሚፈተኑ ፈተናዎች አሉ። ይህን ምን ብታደርጉ ነው ጆይን የምታደርጉ የሚለውን እነሱ መጨረሻ ላይ እነግራለሁ ማለት ነው። ስለዚህ ይህንን አንድ ቁጥሩ ላይ ስለ ሞጁሉ ነው። ስለዚህ አሁን ለእኛ ሞጁል በጣም 3-4 የተቀየረ በጣም እኛን ሲያስጨንቅ ነበር። ግን ስለ ሞጁሉ እኔ ለእናንተ የምናገራችሁ ነገር ብቻ ስሙት። ሞጁሉን በደንብ አድርጋችሁ ለምሳሌ የሪሚዲያል ሞጁል የሚባል ነገር አለ። አንዶቱን በደንብ አድርጋችሁ ስኪሚንግ ምናምን አድርጋችሁ ካያችሁ በኋላ እንደዛ አድርጉ። ሞጁሉን ካያችሁ በኋላ ጀነራል የሆነ ስለ ሞጁሉ ሀሳባዊ የሆነ ነገር በማረዳት ቢትቀጥሉ አሪፍ ነው ስለ ሞጁሉ። ስለዚህ ሞጁሉ ተቀየረ፣ ሞጁሉ ላይ የሆነ ነገር አልተከተተም፣ ይሄ ነገር ሀሳባዊ የሆነ ነገር ወጥቷል፣ ይሄ ኮንቴንት ወይም ይሄ ፖይንት ይሄ ሀሳባዊ ነገር ወጥቷል ምናምን ነገር ተውት። ስለዚህ ጀነራል ላይ ስለ ሞጁሉ ካያችሁ ለምሳሌ አጋጣሚ ስለ አርትሜቲክ ኦፍ ሲኩዌንስ የሚል ማት ላይ እንዳያችሁ እንደዚህ አይነት ካለ ቀጥታ ሄዳችሁ 12ኛ ኮንሴፕት ላይ ከፍታችሁ ነው ሙሉ በሙሉ አርትሜቲክ ሲኩዌንስ የሚለው ነገር ማንበብ ያለባችሁ እንጂ አርትሜቲክ ሲኩዌንስ ላይ ገብቶ መሀል ላይ አፕሊኬሽኑ ስለወጣ አፕሊኬሽኑ ፈተና ላይ አይወጣም ማለት አይደለም። ይህን ስለ ሞጁል በደንብ አድርጋችሁ እያንዳንዱ ስለ ባዮሎጂም እንደዛ ስለ ኬሚስትሪ ምናምን ነገሮችም እንደዛ ልታደርጉ ነው የሚሻለው ብሎን አንደኛ ይዣለሁ። ሁለተኛ ክላስ እንዴት ነው መምህራን የሚያስተምሩት? መምህራኖችን ክላስ ላይ እንዳትጠብቁ። የምር እኔ የምነግራቸው አንድ መምህራኖች በሙሉ ጥሩ ያስተምራል ማለትም አለ። የሆነ ኮንሴፕት የሚያሳያችሁ መምህራኖች ይመጣሉ። ኮንሴፕታል የሆነ ነገር ትንሽ አድርጎ የሚያስተምሩት አሉ፣ ጭራሽ ማይገቡት አሉ። ስለዚህ በጣም እናንተ ከመምህራን መጠበቅ የለባችሁ። አሁን እደባችሁ ትናንትና ይፋ እንደተደረገ እያየን ነበር። እንግዲህ እናንተ ከዚህም በኋላ ጀምራችሁ በቃ ማንበብ ስቴፕ እኔ ከመምህር አልጠበቅም። ጀነራል ኮንሴፕትን ራሴን አውቃለሁ የሚለውን ብቻ ይዛችሁ ከመምህር ምንም ነገር እንዳትጠብቁ ነግራችኋለሁ። እናንተ የራሳችሁን ኮንፊደንስ ብቻ ይዛችሁ ግቢ ግቡ። ምንም ነገር በቃ ከዚህም ቀላል ይኖራል። ስለዚህ አጠናን ዘዴው ሶስተኛ አጠናን ዘዴ እንዴት ነው ስታጥኑ? እንደዚህ ያጥኑ። ጀነራል ኮንሴፕቱን ብቻ ጀነራል። እንግዲህ ፈተና አጭር ነው። አሁን ለምሳሌ ባዮሎጂ በጣም አጫጭር ነው የሚያወጡት። በቃ ትንሽ ኖት እንደ ኢንትራንስ አይደለም የሚያወጡት ነው፣ አጫጭር ኖቶች ነው የሚያወጡት። ስለዚህ እነሱስ በቀላል በመሸምደድ የሚሰሩት አሉ። ጀነራል ኮንሴፕት ግን ከመሸምደዱ ጀነራል ኮንሴፕት ይዛችሁ ቀላል አድርጋችሁ ትሰራላችሁ ማለት ነው። ስለዚህ ማለት አራተኛ ላይ የመጨረሻ ፈተና አሁን ለምሳሌ ቅድም ስለ ሞጁል በደንብ አድርጋችሁ አንድ ቪዲዮ ላይ አወራችኋለሁ። ሞጁል ላይ ይህ ነገር አልተከተተም ብላችሁ ሳታንብቡ እንዳትገቡ። የምር የምነግራችሁ ሳታንብቡ አትገቡ። እኔ በጣም አስታውሳለሁ ማት ላይ ሊሚት ኤንድ ኮንቲኒቲ የሚባል
በእኛ መጽሐፍ ላይ የለም። በኦልድ ነበረ። እኛ በኒው ስንማር በኦልድ ላይ ነበርና አይከተትም ያለን ሳናይ መጨረሻ በትምህርት ሚኒስቴር ዘንድ የተለካው ፈተና ከመቶን ፈተና ስንገባ 2 ጥያቄ ሊሚት እና ኮንቲኒቲ ያገኘሁት አለ። ስለዚህ እናንተ ማሰብ ያለባችሁ ሞጁል ላይ ስለሌለ አላንበቡም፣ ይሄ ነገር ሞጁል ላይ ስላልተተካ አላንበቡም የሚለው ነገር አቁሙ። ቀጥታ ከእናንተ የሚጠበቀው ጄኔራል እና ጄኔራል ኮንሴፕት ይዛችሁ መቀጠል ነው። ቀጥታ ጆይን ታደርጋላችሁ ማለት ነው። ስለዚህ አራቱ ወሳኝ የሆኑ ከሪሚዲያል ተማሪዎች የሚጠበቀው ይሄ ነው። ከአሁኑ ጀምራችሁ ወደ ጥናት ሞቲቬት መሆን አለባችሁ። ስለዚህ መጀመሪያ ሞቲቬት እንደሆናችሁ እስከ መጨረሻ ሞቲቬት መሆን እነሱ አራቱ ነገር ስትራቴጂ ጠብቃችሁ ማድረግ ነው ከእናንተ የሚጠበቀው። ግን መጨረሻ ላይ ጥቅል አድርጌ የምነግራችሁ ነገር ሪሚዲያል ብዙ ሀሳብ ያሉ ተማሪዎች አሉ። አሁን አታስፈቅዷቸው ተማሪዎች ጋር አንድ ዶርም ውስጥ ትሆናላችሁ፣ የሚረባሽ ተማሪ ጋር አንድ ላይ ትሆናላችሁ። ግን ኔቲንግ እናንተ ጎላችሁን ብቻ እያያችሁ ላይብራሪ 24 ሰዓት እናንተ ኪት ስለሆነ በጣም ስቲል ማንበብ አለባችሁ የሚለውን በዚህ አጭር ቪዲዮ ይዘላችሁ መጥቻ ነበርኩ። እንግዲህ ከኔ ጋር ስለቆያችሁ በደንብ አድርጌ አመሰግናችኋለሁ። መልካም ትምህርት እድል እንዲሆኑ ዘንድ እመኛለሁ። ቴንክ ዩ ፎር